ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወሎ ቀጠና ወልዲያ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ተሰምቷል። የአገዛዙ ጦር ከፍተኛ አዛዥ ጄኔራል ዘውዱ ሰጣርጌን አጅቦ በሚጓዝ ጦር ላይ ጥቃት መፈጸማቸውን የፋኖ ኃይሎች አስታውቀዋል። በቀጠናው በተደረገው ውጊያ የፋኖ ኃይሎች ድል ተቀዳጅተዋል ሲል የአማራ ፋኖ ብሔራዊ ንቅናቄን አስታወቀው። በዝርዝር እናየዋለን። ኢራን ዛሬ ወደ እስራኤል ሚሳኤሎችን ማስወንጨፏን የእስራኤል ጦር ያስታወቀ ሲሆን በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን መርከብ ደግሞ 80 ሰዎች አስክሬን ተገኝተዋል። በሌላ በኩል ኢራን የበለጠና ግዙፍ የጥቃት ማዕበል እየመጣባት ነው ማለት አሜሪካ የዛተች ሲሆን የመንግስታቱ ድርጅት በጦርነቱ የመጀመሪያው 2 ቀናት 100,000 ሰዎች ቴህራን ለቀው መውጣታቸውን አስታውቋል። ውጊያውን በተመለከተ ዜናዎችን አጠናክረናል። ፕሬዚዳንት ትራምፕ በኢራን ላይ የሚያካሄዱን ጦርነት ለመገደብ የውሳኔ ሀሳብ ተቀባይነት ሳያገኝ ቀረ። በኢራን የሚካሄደውን ጦርነት ላይ የፕሬዚዳንት ዶናልድ ትራምፕ ስልጣን ለመገደብ ያለመ በሁለቱ ፓርቲዎች የቀረበው የውሳኔ ሀሳብ ተቀባይነት ሳያገኝ ቀርቷል። በኢራን የተቀሰቀሰው ጦርነት በአሁኑ ሰዓት በአሜሪካ ፖለቲካ ውስጥ ዋነኛ አነጋጋሪ ጉዳይ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ኃይሎች ተሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ወሎ ቀጠና ወልዲያ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ተሰምቷል። የአገዛዙ ጦር ከፍተኛ አዛዥ ጄኔራል ዘውዱ ሰጣርጌን አጅቦ በሚጓዝ ጦር ላይ ጥቃት መፈጸማቸውን የፋኖ ኃይሎች አስታውቀዋል። በቀጠናው በተደረገው ውጊያ የፋኖ ኃይሎች ድል ተቀዳጅተዋል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በዚሁ በክልሉ ሰሜን ወሎና ምዕራብ ወሎ የተለያዩ አካባቢዎች በከፈተው ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ያስታወቀው። ባለፈው ሳምንት አንድ ሬጅመንት የአገዛዙ ጦር በፋኖ ኃይሎች ውጊያ በተደመሰሰበት የመቅደላ ወረዳ የሚደረገው ውጊያ የቀጠለ ሲሆን የካቲት 25 2018 ዓ.ም የፋኖ ኃይሎች ጄኔራል ዘውዱ ሰጣርጌን አጅቦ ሲንቀሳቀስ በነበረ ጦር ላይ ጥቃት መፈጸማቸውን ያስታወቁት የፋኖ ኃይሎቹ በጸረ ተሽከርካሪ ታግዘው በከፈቱት ተኩስ መቅደላ ወረዳ በደብረ ዘይትና ማሻ ከተማ መካከል በምትገኘው አደጉያ የተባለች ስፍራ ያገዛዙ ጦር የ11ኛ እዝ ምክትል አዛዥ ሜጀር ጄኔራል ዘውዱ ሰጣርጌን ኢላማ አድርገው እንደነበረ የፋኖ የመረጃ ምንጮች ተናግረዋል። ጄኔራል ዘውዱ ሰጣርጌ በምዕራብ ወሎ ወረዳዎች የፋኖ ኃይሎች የከፈቱትን የማጥቃት ውጊያ ተከትሎ ከአማራና ትግራይ አዋሳኝ አብርገሌ ቀጠና መመለሱን መዘገባችን የሚታወስ ነው። ጄኔራሉ ታዲያ በመቅደላና አካባቢ የተከፈተውን የፋኖ ጥቃት እንዲቀለብስ መታዘዙም ነበር የተሰማው። ይህንን ተከትሎ በከፍተኛ ወታደራዊ ጀባ ወደ መቅደላ ወረዳ የተመለሰው ጄኔራል ዘውዱ ሰጣርጌ ከፋኖ ኃይሎች በተከፈተ ተኩስ አጅበውት በሚንቀሳቀሱ የጦር አባላትና ተሽከርካሪዎች ላይ ጉዳት መድረሱን የተሰማው። በጥቃቱ የከባድ መሳሪያዎችን ጨምሮ አንድ ኦራል ሙሉ ለሙሉ ተኳሽ የጫነ ኦራልና አጅቦ የሚንቀሳቀስ አንድ ሌላ ኦራል ሰራዊት በጸረ ተሽከርካሪ መሳሪያዎች ሙሉ ለሙሉ በማውደም ድል ተጎናጽፈናል ሲል ነው አፋብን ምኒልክ ዕዝ ያስታወቀው። ጥቃቱን ተከትሎ ጄኔራል ዘውዱ ሰጣርጌ ከቀጠናው ለቆ መሸሸቱንም ነው የተሰማው። በተመሳሳይ በሰሜን ወሎ ዞን ወልዲያና መርሳ ከተሞች ዙሪያ በተደረገ ውጊያ ድል አድርገናል ሲሉ የፋኖ ኃይሎች አስታውቀዋል። የካቲት 25 2018 ዓ.ም የአገዛዝ ጦር ከወልዲያ ከተማ በመነሳት ወደ መርጦ ቀጠና ሲንቀሳቀስ በፋኖ ኃይሎች ቱልባ ማርያም አካባቢ ውጊያ ተከፍቶበት ከፍተኛ ጉዳት አስተናግዶ ወደ ወልዲያ መመለሱን የፋኖ የመረጃ ምንጮች ናቸው የተናገሩት። በተያያዘም በዞኑ ሀብሮ ወረዳ ከመርሳ በመነሳት ወደ ቦሆሮ ለመግባት ከሞከረም የአገዛዙ ጦር ጋር ውጊያ ማድረጋቸውን ነው የፋኖ ኃይሎች ጨምሮ ያስታወቁት። በዚህ ውጊያ በርካታ የአገዛዙ ጦር አባላት መገደላቸው የተሰማ ሲሆን ጦሩም ከፋኖ ኃይሎች የተከፈተበት ውጊያ ተከትሎ ወደ መርሳ ከተማ መሸሸቱን የተነገረው። በተመሳሳይ በደቡብ ወሎ ዘንደላንታና አምባሰል ወረዳዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። የፋኖ ኃይሎች በደላንታ ወረዳ ተንበኮ በተባለ አካባቢና በአምባሰል ወረዳ ምድር ዘሜት አካባቢ በተደረጉ ውጊያዎች በአገዛዙ ጦር ላይ ድል መቀናጀታቸው ተሰምቷል። በሁለት ወረዳዎች በተደረገ ውጊያ የአገዛዙ ጦር ሻምበል አዛዥ ጨምሮ በርካታ የጦር አባላቱ የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። በዚህ ቀጠና በተደረገው ውጊያ የፋኖ ኃይሎች ድል ተቀዳጅተናል ሲሉ አስታውቀዋል።
ኢራን ዛሬ ወደ እስራኤል ሚሳይሎችን ማስወንጨፏን የእስራኤል ጦር ያስታወቀ ሲሆን በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን ጦር መርከብ የ80 ሰዎች አስክሬን ተገኝቷል። በሌላ በኩል ኢራን የበለጠና ግዙፍ የጥቃት ማዕበል እየመጣባት ነው በማለት አሜሪካ የዛተች ሲሆን የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት ብቻ 100 ሺህ ሰዎች ቴህራን ለቀው ወጥተዋል ብሏል። ኢራን ታዲያ ወደ እስራኤል ሚሳይሎችን ማስወንጨፏን ዛሬም ቀጥላለች። ዛሬ ሐሙስ ማለዳ የእስራኤል ጦር ኢራን በርካታ ሚሳይሎች ወደ ግዛቷ ማስወንጨፏን አስታውቋል። ኤኤፍፒ በሰው ላይ የደረሰው ጉዳት ስለመኖሩ የተገለጸ ነገር እንደሌለ የአገሪቱ የድንገተኛ ጊዜ አገልግሎት ጠቅሶ ዘግቧል። አዣን ፍራንስ ፕሬስ የዜና ወኪል በ2 ሰዓታት ልዩነት ውስጥ 3 የማስጠንቀቂያ ደወሎች መሰማታቸው እንዲሁም በኢየሩሳሌም ፍንዳታዎች እንደነበሩ ዘግቧል። የእስራኤል ጦር ከዚህ በኋላ ለሰዎች ከገቡባቸው የደህንነት መጠበቂያ ስፍራዎች እንዲወጡ ማዘዙም ተሰምቷል። በሌላ በኩል ጦርነቱ በንጹሃን ዜጎችና በከተማዋ ነዋሪዎች ላይ ከፍተኛ ጉዳት እያደረሰ ነው። የመንግስታቱ ድርጅት ጦርነቱ የመጀመሪያ 2 ቀናት ብቻ 100 ሺህ ሰዎች ቴህራን ለቀው መውጣታቸውን አስታውቋል። የተባበሩት መንግስታት የስደተኞች ድርጅት የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100 ሺህ ያህል ሰዎች ቤት ንብረታቸውን ጥለው መሰደዳቸውን አስታውቋል። 6ኛ ቀኑን በያዘው ጦርነት ሐሙስ ማለዳ ኢራን ላይ የሚፈጸመው ጥቃት ቀጥሏል። የአሜሪካ ከፍተኛ ምክር ቤት የዶናልድ ትራምፕን የጦር አቅም ለመገደብ የቀረበለት የውሳኔ ሀሳብ ውድቅ አድርጎታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራንጊቼ ከኳታር አቻቸው ጋር በስልክ የተነጋገሩ ሲሆን ኳታር በቴህራን የሚፈጸምባት ጥቃት በአስቸኳይ እንዲቆም ጠይቃለች። በኢራን ዋና ከተማና በሌሎች ስፍራዎች ከፍተኛ ፍንዳታዎች መሰማታቸው የቀጠሉ ሲሆን የመንግስት ህንፃዎች እንዲሁም ሌሎች የአገልግሎት መስጫ ተቋማት መፈራረሳቸውን የሚመጡ ምስሎች አሳይተዋል። ወታደራዊ ጥቃቱ እየቀጠለና እየሰፋ ባለበት በአሁኑ ወቅት ታዲያ ኢራናውያን ፍርሃታቸውና ስጋታቸውን እየገለጹ ያለን ቢቢሲ የተባበሩት መንግስታት ድርጅት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 2 ቀናት ብቻ ከቴህራን 100 ሺህ ሰዎች ያህል መፈናቀላቸውን ሲገልጽ እስራኤል በሂዝቦላ ወታደራዊ ይዞታዎች ላይ ጥቃት እየፈጸመች መሆኑን በገለጸችበት ሊባኖስ ደግሞ 58 ሺህ ሰዎች በመጠለያዎች ውስጥ ናቸው ተብሏል። በሶሪያ በ10 ሺዎች የሚቆጠሩ ሰዎች በመጠለያ ውስጥ እንደሚገኙም የመንግስታቱ ድርጅት ጨምሮ አስታውቋል። በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን ጦር መርከብ የ80 ሰዎች አስክሬን መገኘቱ ደግሞ አነጋጋሪ ሆኗል። በኢራን የጦር መርከብ ላይ የነበሩ 80 ሰዎች አስክሬን መገኘቱን የስሪላንካ መከላከያ ሚኒስቴር ምክትል ሚኒስትር ማርሻል ሳፔዝ ቱያንካታ ለቢቢሲ ስንኻላ ተናግረዋል። የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰጠመችው ከአሜሪካ ጦር በደረሰባት ጥቃት መሆኑን የመከላከያ ሚኒስትሩ ፒት ሄግሴት ተናግረዋል። የስሪላንካ ውጭ ጉዳይ ሚኒስትርና ለሀገር ውስጥ መገናኛ ብዙሃን በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ ነበሩ የተባሉ 80 ሰዎች ሞታቸውን የተሰማው የስሪላንካ ባህር ኃይል ቃል አቀባይ ሰነዶች እንደሚያሳዩት 180 ሰዎች መርከቧ ላይ ነበሩ። የስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የድረሱልኝ ጥሪ ተከትሎ የ33 ሰዎችን ህይወት ማትረፉ መቻሉም ተናግሮ ነበር። ታዲያ በአሁኑ ሰዓት በኢራን ላይ የሚደረገው ጦርነት የቀጠለ ሲሆን አሜሪካ ደግሞ ኢራን የበለጠና ግዙፍ የጥቃት ማዕበል እየመጣባት ነው ስትል ዝታለች። በአንጻሩ ኢራን ከምድር ውስጥ የሚተኮሱ ሚሳይሎቿን መተኮስ የጀመረች ሲሆን አሁንም አቅም አለን፣ ከፈለግን ለአመታት መቆየት እንችላለን የሚለውን ስልታቸውን ተከትለዋል። የአሜሪካ መከላከያ ሚኒስቴር ፔት ሄግሴትና የጦር ኃይሎች የጋራ ጠቅላይ ኤታማዦር ሹም ዳን ኬን በኢራን ላይ የተካሄደ ስላለው ወታደራዊ ዘመቻ ቨርጂኒያ ከሚገኘው ፔንታጎን ዋና ጽሕፈት ቤት መግለጫ ሰጥተዋል። የመከላከያ ሚኒስትሩ የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን ጦር መርከብ በውሃ ውስጥ የሚምዘገዘግ ሚሳኤል በመጠቀም ማስመጡን ተናግረዋል። የኢራን መንግስት ተሸንፏል ያሉትን የመከላከያ ሚኒስትሩ አሜሪካ በማያጠራጥር ሁኔታ ያለ ርኅራኄ ከባድ ጉዳት ማድረስ እያሸነፈች ነው ብለዋል። ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወሰድ ጠቅሶ የበለጠና ግዙፍ ጥቃት ማዕበል እየመጣ ነው ይላሉ። የአሜሪካ ጦር ጠቅላይ ኤታማዦር ሹም ዳንኬን በበኩላቸው የሰራዊቱ ጥቃት ወደ ምድር እየተስፋፋ ወደ ኢራን ግዛት ጠልቆ እየገባ ነው ሲሉ ጥቃቱ መጠናከሩን አመላክተዋል። የመከላከያ ሚኒስትሩ ፔት ሄግሴት ኢራን ፕሬዚዳንት ትራምፕን ለመግደል ይሞክራለች ማለት ከሰው፣ ነገር ግን አሜሪካ ለመግደል ሙከራውን ያደረገው ቡድን መሪ አድናገርላለች ሲሉም ተናግረዋል። የአሜሪካ ፕሬዝዳንት ትራምፕ በኢራን ላይ የሚያካሄዱትን ጦርነት ለመገደብ የቀረበ የውሳኔ ሀሳብ ተቀባይነት ሳያገኝ ቀረ። በኢራን በሚካሄደው ጦርነት ላይ የፕሬዝዳንት ዶናልድ ትራምፕ ስልጣንን ለመገደብ ያለመ በሁለቱ ፓርቲዎች የቀረበ የውሳኔ ሀሳብ ተቀባይነት ሳያገኝ መቅረቱን የተሰማው ይህ በፕሬዝዳንት ትራምፕ የሀገራቸው ምክር ቤት ፈቃድ ሳያገኙ ወታደራዊ እርምጃ እንዳይወስዱ ለመከላከል የታሰበው ውሳኔ ሀሳብ በ53 ተቃውሞ ውድቅ ሲሆን የደገፉት ደግሞ 47 ናቸው። ዲሞክራቶቹ ትራምፕ የአሜሪካ ምክር ቤት
ስልጣን ወደ ጎን ገፍተዋል ወይም ተችተዋል። በምክር ቤት ውስጥ ያሉት አብዛኛው የትራምፕ ፓርቲ አባላት የውሳኔ ሀሳቡን የተቃወሙ ሲሆን ነገር ግን ጦርነቱን በሚወጡበት ሳምንት እየሰፋ የሚሄድ ከሆነ ሀሳቦቹ ሊቀየሩ እንደሚችሉ ጠቁመዋል። ባለፈው ሳምንት ማብቂያ ላይ የተጀመረው የጦርነት እስከ 8 ሳምንታት ሊቆይ እንደሚችል የመከላከያ ሚኒስትሩ ፔት ሄግሴት ተናግረዋል። ይህ ትራምፕ ከሰጡት ጊዜ በእጥፍ የሚበልጥ ነው ተብሏል። የምክር ቤት አባላቱ በፓርቲ ደረጃ ድጋፍና ተቃውሟቸውን በተመሳሳይ የገለጹ ሲሆን አንዲት የሪፐብሊካን ፓርቲ የምክር ቤት አባል ውሳኔውን በመደገፍ ለኢራንና ለአሜሪካ ወታደሮች የተሳሳተ መልእክት ማስተላለፍ ነው ብለዋል። የዲሞክራቶች መሪ ቻክ ሹመር ድምፅን ከመስጠት በፊት ባደረጉት ንግግር በመካከለኛው ምስራቅ በሚካሄደው ያልተቋረጠ ጦርነት ከተሰላቸው የአሜሪካ ሕዝብ ጋር ትቆማላችሁ ወይስ ወደ ሌላ ጦርነት እያስገቡን ካሉት ዶናልድ ትራምፕና ፔት ሄግሴት ጋር ትቆማላችሁ ብለው ጠይቀው ነበር። ይህ ውሳኔ ሀሳብ በምክር ቤቱ አባላት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል። ነገር ግን ተቀባይነት የማግኘቱ ነገር አጠያቂ ነው ይላል ቢቢሲ። በአሜሪካ ሕግ መሰረት ፕሬዚዳንቱ በይፋ ሳያውጁ በራሱ ውሳኔ ጦርነት ማካሄድ የሚችል ሲሆን ነገር ግን በ48 ሰዓታት ውስጥ ለኮንግረሱ ማሳወቅ ይጠበቅበታል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደተናገሩት የትራምፕ አስተዳደር በሕግ የሚጠበቅበት ሂደት አክብሮ እየሰራ መሆኑን በመጥቀስ ፕሬዚዳንቱን ተከላክለውላቸዋል። በኢራን ላይ ጦርነቱ ከመከፈቱ በፊት ከፍተኛ የምክር ቤት አባላት እንዲያውቁ መደረጋቸውንና ምንም እንኳን አስፈላጊ አልነበረም ቢሉም ሰኞ ዕለት ደግሞ ትራምፕ ለምክር ቤቱ እርምጃውን በደብዳቤ ገልጸዋል ብሏል። ትራምፕ ከዚህ በፊት በኢራን ላይ የአየርና የሚሳኤል ድብደባ ሲፈጸምና የቬኔዙዌላ ፕሬዝዳንት በያዙበት ጊዜ ከሀገራቸው ምክር ቤት ምንም አይነት ፈቃድ አልጠየቁም ነበር። የአሜሪካ ምክር ቤቶች ፕሬዝዳንቶችን የምክር ቤቱን ፈቃድ ሳያገኙ ወደ ጦርነት እንዳይገቡ የሚከለክለውን ሕግ ያሳለፈው በአውሮፓውያኑ በ1973 ፕሬዝዳንት ሪቻርድ ኒክሰን በቪየትናም የሚያደርጉት ጦርነት ከመገደብ ነበር። ሕጉ ፕሬዝዳንቶቹ ወታደራዊ እርምጃዎች እንዲወሰድ ካዘዙ በኋላ በ48 ሰዓታት ውስጥ ለምክር ቤቱ እንዲያሳውቁና ምክር ቤቱ ደግሞ ጦርነቱ በጀመረ በ60 ቀናት ውስጥ ውሳኔ መስጠት ይጠበቅበታል። ከዚህ ቀደም ከ25 ዓመት በፊት በአሜሪካ ላይ የተፈጸመውን ከባድ የሽብር ጥቃት ተከትሎ የአሜሪካ ምክር ቤት መካከለኛው ምስራቅ ወታደራዊ እርምጃ እንዲወሰድ ፈቃድ ሰጥቶ ነበር። በተለያዩ ጊዜ የአሜሪካ መሪዎች ወታደራዊ እርምጃ ሲወስዱ ከምክር ቤቱ ፈቃድ እንዲጠይቁ የሚያስገድደው ሕግ እንዲሰረዝ ተደጋጋሚ ጥረቶች ቢደረጉም ሳይሳኩ ቀርተዋል። ትራምፕም እነዚህን ሕጎች እየዘለሉ የሚፈጽሟቸው እርምጃዎች አሁን ላይ በምክር ቤቱ አነጋጋሪ ቢሆንም በነገር ግን በትራምፕ ላይ ይህን የተባለ ተጽዕኖ ማሳደር አልቻሉም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰብ አባላት መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።